ዛሬ አምስተርዳም ማራቶን ይደረጋል በኔዘርላንድስ። በጣም ብዙ ኢትዮጵያውያን አትሌቶች የሚጠበቁበት ውድድር ነው። የዓለም አትሌቲክስ የፕላቲኒየም ደረጃ የሰጠው ውድድር ነው። ለ50ኛ ጊዜ ነው ዘንድሮ የሚደረገው። ታላላቅ አትሌቶችን ያፋጥጣል ማራቶኑ። በወንዶች ኢትዮጵያውያንና የዩጋንዳ ተጠባቂ አትሌቶች ዛሬ ይሮጣሉ። የ2022 እና 2024 የአምስተርዳም ማራቶን አሸናፊው ጸጋዬ ጌታቸው ትልቁን የአሸናፊነት ግምት አግኝቷል። በ2023 የቡዳፔስት ዓለም ሻምፒዮና ኢትዮጵያን የወከለው ጸጋዬ 2 ሰዓት ከ04 ከ49 የግል ፈጣን ሰዓቱ ነው። በማራቶን ዱባይ ላይ ያስመዘገበው ፈጣን ሰዓት የራሱ ምርጥ ሰዓት የሆነለት ጌታነህ ሞላ እንዲሁ የ5000 ሜትር የዓለም ሻምፒዮኑ ሙክታር እድሪስ ሌሎች በዚህ ውድድር ላይ ተጠባቂ ከሆኑ ኢትዮጵያውያኖች መካከል ይጠቀሳሉ። ሙክታር ማራቶንን ለመጀመሪያ ጊዜ በሮጠበት በቦስተን የገባበት 2 ሰዓት 05 ከ59 ሰከንድ አምስተርዳም ላይ ተጠባቂነትን እንዲያገኝ አስችሎታል። በዓለም ሻምፒዮናና ኦሎምፒክ በ10000 ሜትር ነግሷል። ጆሹዋ ቸፕተጋይ ዛሬ ትልቁ የኢትዮጵያውያን እና የውድድሩም ተፎካካሪ እርሱ ነው። በቫሌንሲያ ይሄ አትሌት ወደ ማራቶን መመለሱን እናስታውሳለን። ቶኪዮ ላይ የገባበት 2 ሰዓት 05 ከ59 የግል ምርጥ ሰዓቱ ነው። ታንዛኒያዊው ጋብሪኤል ጌይ እንደዚሁ የሚሮጥ ነው። አብዲ ነገይ ሌሎች በአምስተርዳም ማራቶን ላይ ተጠባቂ ከሆኑ አትሌቶች መካከል ይገኛሉ። የኦሎምፒክና የዓለም ሻምፒዮኑ ታምራት ቶላ በዚህ ውድድር ላይ ይካፈላል ተብሎ አስቀድሞ ተገልጾ ነበረ። ነገር ግን በጉዳት ምክንያት ይህ አትሌት እንደማይካፈል ታውቋል። አትሌቱ በቶኪዮ ዓለም ሻምፒዮና እንዳይካፈል ያደረገው ጉዳቱ በአምስተርዳም ማራቶንም እንዳይሮጥ አስገድዶታል። የሴቶቹን ውድድር ኢትዮጵያውያን የማሸነፍ ግምት አግኝተዋል። 4 አትሌቶች 2 ሰዓት ከ20 በታች ይዘዋል በአምስተርዳም ማራቶን። 4ቱም ደግሞ ኢትዮጵያውያን ናቸው። ጥሩዬ መስፍን ቀዳሚዋ ናት። የሃምቡርግ ማራቶንን ሁለተኛ ሆናለች። የ2023ቱን አምስተርዳም ማራቶን በአምስተኛነት ያጠናቀቀች ናት። ጥሩዬ 2 ሰዓት ከ18 ከ35 የግል ፈጣን ሰዓቷ ነው። አምስተርዳም ላይ ትሮጣለች። ቦስና ሙላቴ፣ ዘይነባ ይመር፣ የብርጓል መለስ ከ2 ሰዓት ከ20 በታች ማስመዝገብ የቻሉ ኢትዮጵያውያን አትሌቶች ናቸው። በአምስተርዳም ዛሬ ይሮጣሉ። እንደነ አልማዝ አያና፣ መሰረት በለጠና የዓለም ዘርፍ የኋላው ባለፉት ተከታታይ አምስተርዳም ማራቶን ውድድሮች ላይ ኢትዮጵያውያን አትሌቶች ሆነው ያሸነፉ ናቸው። ያለፉትን 3 ዓመታት በተከታታይ የዓለም ዘርፍ 2024ቱን የ2023ቱ መሰረት በለጠ 2022 አልማዝ አያና ያሸነፉ ናቸው። ደግሞ የቦታውን ክብረ ወሰን ጭምር የዓለም ዘርፍ የኋላው የጨበጠች አትሌት ናት። ስለዚህ ኢትዮጵያውያን ትልልቅ የሚባሉ ስኬቶችን ያስመዘገቡበት የማራቶን ውድድር ነው። የወንዶቹ የቦታው ፈጣን ሰዓትም በታምራቱ ላይ የተመዘገበ ነውና ዛሬ ኢትዮጵያውያኑ ትልቅ የአሸናፊነት ግምት አግኝተው በአውሮፓዊ ሀገር ኔዘርላንድስ አምስተርዳም ይሮጣሉ። ደግሞ በሰሜን አሜሪካ በካናዳ የዋተር ፍሮንት ማራቶን ይደረጋል። 2025 የዋተር ፍሮንት ማራቶን ኢትዮጵያውያን አትሌቶች በጣም በቁጥር በዛ ብለው ነው በዛ የሚገኙት። ካናዳ የሚገኘው ስፖርት ጋዜጠኛ ኢትዮጵያዊው የሞያ ባልደረባችን ብዙነህ ያጋራውን መልእክት ስንመለከት ነበር። እነዚህ አትሌቶች ልምምድ ሲሰሩ ደግሞ በጋራ ሆኖ ሰብሰብ ብለው ፎቶግራፍ ሲነሱም አይተናቸዋል። እንግዲህ በዋተርፍሮንት 15 ኢትዮጵያውያን አትሌቶች ናቸው የሚሮጡት ዛሬ 8 ወንዶች 7 ደግሞ ሴቶች። ሐሙስ ጠዋት ቶሮንቶ ደርሰዋል ኢትዮጵያውያን አትሌቶች ከረጅም ጉዞና ድካም በኋላ አገግመው በቂ ረፍት የወሰዱ ይመስላል። አርብ ጠዋትና አመሻሽ ላይ ቀለል ያሉ ልምምዶችን አድርጓል። በወንዶች ውድድር ከሚፎካከሩት ኢትዮጵያውያን በ2022 በቶሮንቶ እና 2023 በኦታዋ እንዲሁም ዘንድሮ የግል ፈጣን የሆነውን 2:05:37 በማስመዝገብ በጃፓን ኦሳካ ያሸነፈው ይሁንልኝ አዳነ ይሮጣል። ባለፈው ዓመት የቶሮንቶ ሻምፒዮን ከመሆኑ በፊት በፓሪስ የግሉን ፈጣን ሰዓት 2:03:33 በመግባት ድል ያደረገው ሙሉጌታ አሰፋ በአሸናፊነት ስሜት የተገነባ ስነ ልቦና ይዘው የሚገቡ ተጠባቂ ኢትዮጵያውያን አትሌቶች ናቸው። ወርቅነህ ታደሰ በዘንድሮ ውድድር ላይ ከሚሳተፉት መካከል ፈጣኑን የግል ፈጣን ሰዓት ያስመዘገበ ነው። የግል ምርጡ 2:05:07 ነው። ማራቶንን 2:08 በታች መሮጥ የቻሉት በላይ ጥላሁን፣ ድንቁ ካሳሁንና
ምትኩ ጣፋም ፉክክሩን ይበልጥ ጠንካራ እንዲሆን የሚያደርጉ አትሌቶች ናቸው። ተስፋዬ ደመቀና ዳኛቸው ማሩ ሌላዎቹ ኢትዮጵያውያን ተወዳዳሪዎች ናቸው። ምንም እንኳን በወረቀት ላይ የኃይል ሚዛኑ ወደ ኢትዮጵያ ያጋደለ ቢመስልም ባለፈው ዓመት ሁለተኛና ሶስተኛ ሆነው ያጠናቀቁት ኬንያውያኑ አትሌቶች ዶሚኒክ ንጌኖ እና ሲላ ኪፕቱም ከባድ ተፎካካሪዎች እንደሚሆኑ ይጠበቃል። በሴቶቹ ውድድር የሚሳተፉ ኢትዮጵያውያን ጥሩ ልምድና የቅርብ ጊዜ ስኬቶችን አጣምሮ የያዙ አትሌቶችን የያዘ ነው። የቶሮንቶ ዋተርፍሮንት ማራቶን የሁለት ጊዜ አሸናፊዋ ሹሬ ደምሴ ልምድ ካላቸው ቀዳሚዋ አትሌት ናት። በዱባይ 2015 ላይ ያስመዘገበችው 2 ሰዓት ከ20:59 የግል ፈጣን ሰዓቷ ነው። ግን ይሄ ፈጣን ሰዓት ከተመዘገበ 10 ዓመት ሆኖታልና እንዴት ረጅም ጊዜ እንደሆነ እንግዲህ ታዩታላችሁ። አልማዝ ከበደ ጎጃም እንየውና ድባቤ በየነ በዚህ ዓመት መጀመሪያ በዱባይና ባርሴሎና 2 ሰዓት ከ25 በታች በሆነ ሰዓት ማራቶንን የጨረሱ ናቸው። አስማራች ነጋ በደብሊን 2 ሰዓት ከ24 ከ13 በሆነ ሰዓት አንደኛ የወጣች ናት። እንደዚሁ በጥሩ የአሸናፊነት ስሜት ወደዚህ ውድድር ትመጣለች። ከተስፈኞቹ ንግስቲ ሀፍቱ እንዲሁም የመጀመሪያ ማራቶን ውድድሯን የምታደርገውና በግማሽ ማራቶን ያስመዘገበችው ሰዓት በሙሉ ማራቶን ላይም ጠንካራ አትሌት እንደምትሆን ፍንጭ የሰጠችው አዳነ አንማው ይገኙበታል። ምንም እንኳ ኬንያውያኑ ሲንቲያ ቼምዌኖ እና የመጀመሪያ ማራቶን ተሳትፎ የምታደርገው ቢያትሪስ ቼስሬክ ጠንካራ ተፎካካሪ እንደሚሆኑ ቢጠበቁም በዛ ብለው በውድድሩ የሚካፈሉት ኢትዮጵያውያን አትሌቶች ቀላል ግምት አይደለም የተሰጣቸው። ፍሮንት ማራቶን የዓለም አትሌቲክስ ኤሊት ደረጃ የሰጠው ነው። የካናዳ ብሔራዊ የማራቶን ሻምፒዮን በመሆን የሚያገለግል ትልቅ ውድድር ጭምር ነው። ብዙአየሁ ዋጋው በቦታው የሚገኘው የሙያ አጋራችን ዘርዘር ያለ መረጃዎችን አድርሶናልና ለሱም እናመሰግናለን።